ጎል ወንድምክ እስር ቤት እንደሚገባ ታውቃለህ? አብርሃም እስር ቤት እንደሚገባ ታውቃለህ? እናንተ አሁን አይደለም ድሮ እኔ ኤፍሬም አይመቸኝም። ኤፍሬም ማለት አስተሳሰቡ እንደ ቆሻሻ ነው። አስተሳሰቡን ታውቃላችሁ? እንደ ቆሻሻ ነው የሚያስበው። ገብቷችኋል? በጣም ነው የሚገርመው። በጣም የሚገርም። እኔ እንጃ። እኔ ወንድምህን የፈለገ ነገር ይምጣ፣ ወንድምህ እንደዚህ አዝኖ ልቡ ተሰብሮ የሆነ ነገር እንኳን ሄርሜላ የሆነ ነገር እንኳን ብትሆን የሆነ ነገር እንኳን ቢጎል ወንድምህ እስር ቤት እንደሚገባ ታውቃለህ? አብርሃም እስር ቤት እንደሚገባ ታውቃለህ? እናንተ ባመጣችሁ ጥፋት አብርሃም ዞሮ ለአብርሃም ነገሩ እንደሚመጣ ብታውቅ ኑሮ እንደዚህ አትሆን ነበር። ወንድም ሰው እንዴት ነው ወንድሙ ላይ የሚነሳው? ቤተሰብ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉና ምነግራችሁ ነገር አለ። በጣም የሚያሳዝን ነገር ነው። እግዚአብሔርን ነው የምላችሁ። እኔ ወንድም በእንደዚህ አይነት ደረጃ ያውም ታላቅ ወንድም ከፍ ዝቅ ተደርጎ ከሱ ጠላቶች ጋር አብሮ ቁሞ ወንድምን የማናደድና ወንድምን የማበሸቅ ነገር በጣም ነው የገረመኝ። ምንም ብትጠላትም ሄርሜላን እንደፈለክ ብታያትም ለወንድምክ ስትል መቆም ነበረብህ ከወንድምህ ጋር። አንተ ግን ውሻ ነህ። ውሻ ታውቃለህ? ውሻ ነህ። አስተሳሰብ ሁሉ እንደ ቆሻሻ ነው። እኔ አንተን ድሮም አትመቸኝም፣ አሁንም አትመቸኝም ኤፍሬም። በጣም ነው የምታሳዝነው። እና አብርሃም በአሁን ሰዓት በጣም ጭንቀት ላይ ነው ያለው። የሩታ ቤተሰቦችን በጣም እያጨናነቁት ነው ያሉት። እናቱም ልጄን ማግኘት አለብህ፣ ልጄን ማምጣት አለብህ እያሉ ነው። በጣም የሚያሳዝን ሁኔታ ላይ ነው ያሉት በአሁን ሰዓት ማለት ነው ቤተሰብ። እና ኤፍሬም ትቢት ያለው አነጋገሯን ከወንድሙ ጋር መጥቶ አይታችኋል። ከወንድሙ ጋር መጥቶ እንኳን ትቢቱን አይታችኋል እንዴት ተወጣጥሎ እንደሚናገር። ሜሪ እኮ ልክ ነች። ሜሪ አንተን ብትወል አታደርስም። ሜሪ ሰውነት ነው እንጂ ያዛት እኮ እድሜዋ ይሄናል ትልቅ አይደለችም። አንተ ትልቅ ሰው ነው። ምንድነው አንተ የሚያህል ሰው አታደርስም፣ መቼም አታደርስም። ሜሪ ሰውነቷ ስለተዘፈዘፈ ነው። ዝም ብለ የሰው እድሜ ሳታቅ ፊን ብለ አትናገር እሺ። ሜሪ ልክ ነች። እጅ ስላለበት ነው ያወራችሁትን ነገር ነው። ገብቷል? ያወራችሁትን ነገር ነው የተናገረችው እሷ። እኔ ግን ቤተሰባን ደግሞ ሳስቦ ደግሞ እኔ እንጃ የሆነ ሜሪን ደግሞ እንድጠራጠራ ተደረገኝ። ቤተሰብ የሆነ አብርሃምን የሆነ ጎል ውስጥ እንዳታስገባው ብዬ ደግሞ ፈራው። ትላንትና አነጋገሩ ያው እነሱ አሉበት ፖሊስ ጣቢያ እንደሚሄዱ ምናምን አለ። ግን ምንድነው መሰላችሁ እዚህ ጋር የሆነ ጎል እንዳታስመታው የሆነ ተመካክረው አብርሃምን የሆነ ነገር ላይ እንዳያደርጉት እየፈራው ነው። ለአብርሃም ራሱ በአሁን ሰዓት ራሱ ለሱ ራሱ ማሰብ አለበት። አሁን አብርሃም ለራሱም እያሰበ አይደለም በአሁን ሰዓት ማለት ነው። እንዳለ ትኩረቱን ሄርሜላ ጋር ስላደረገ እሱንም ደግሞ የሆነ ጎል ውስጥ እንዳይከቱት ነው የምፈራው። ገብቷቸዋል? አሁን ሄርሜላ የሆነ ነገር እንኳን ቢፈጠርባት ከማን ጋር ናት ቢባል ከሱ ጋር እንደነበረች ምናምን ነው የሚታወቀው ሰው የሚያውቀው ማለት ነው። ግን በመጨረሻ ሰዓት እቺ ልጅ ስትጠፋ እኔ የመጀመሪያ ቪዲዮ ስሰራ ሩታ ሄርሜላ እንደማትመለስ ነበር የሰማሁት። ሄርሜላ እንደማትመለስ ሰምታችኋል። መጀመሪያ ቪዲዮ የሰራሁት እኔ ነኝ። ገብቷችኋል? እና አሁንም ቢሆን ሄርሜላ ካልተገኘች እነዚህ ልጆች እንዲህ በቁማቸው መሄድም የለባቸው። እኔ ራሱ እስካሁን ድረስ ኤፍሬም ምንድነው እዚህ ላይ የሚሰራው? ምን እየሰራ ነው? አብርሃም ምን እያደረገ ነው? የአብርሃም ሀሳብ ምንድነው? ፖሊስ ጋር መሄድ ያስፈራው ነገር ምንድነው? ለሩታ ብሎ ነው? የሄርሜላስ መጥፋት እሱ አያስጨንቆም ወይስ ምንድነው ነገሩ? አብርሃም ራሱ እኮ እየዘነጋ ነው ያለው። አሁን እሱ ምንድነው? አንደኛ ወንድሜ ነው፣ ሁለተኛ እህቴ ነች እያለ ነው። ግን እቺ መሀል ላይ የምትንከራተት ልጅ አታሳዝንም? መሀል ላይ እንደዚህ እየሆነች ያለችውሳ ሄርሜላ እኮ በጣም ከባድ ሁኔታ ላይ ነች በአሁን ሰዓት። አብርሃም እኔ ሰማ ደግሞ ያለችበትን ቦታ አውቋል። እዛ ሊሄድ ነው ተባለ። እሺ አለን። ድጋሚ ደግሞ አሁን ደግሞ እነሱን ነገ ደግሞ ለመክሰስ እጃቸው እንዳለ እንግዲህ ቤተሰብ ሰምታችኋል እናንተ። እንደፈለገ ነገር ይምጣ ቤተሰብ እጃቸው እነ ኤፍሬም ሩታ ኤፍሬም ዳኒ ገንዘብ ከፍለው ባደገኛው ነው ገንዘብ የተከፈለበት ሩታን ሄርሜላን ለማጥበድ ማለት ነው። ገብቷቸዋል?
ስለዚህ አብርሃም ይሄ ነገር እየተነገረው ትላንትና እንግዲህ ይሄ ቪዲዮ ለአብርሃም ምስክርነት ይሆናል። ገብቷቸዋል። ትላንትና ራሱ እቺ ሜሪ የተናገረችው ነገር ለአብርሃም ምስክርነት የሚሆን ቪዲዮ ነው የተሰራው። ስለዚህ አብርሃም ዛሬ ምን እየሰራ ነው? ኤፍሬም በአሁኑ ሰዓት መምጣት የሌለበት ሰው ነው። ኤፍሬም በአሁኑ ሰዓት እስር ቤት መሆን ያለበት ሰው ነው። ከሱ ጋር በነበረችበት ሰዓት ነው እቺ ሊጠፋችሁ። ከሱ ከተለየች በኋላ ሊጠፋችሁ። እሺ ምንድነው የሚባለው? እስቲ ንገሩኝ። ይሄን ነገር እስቲ አስቡበት በደንብ አድርጋችሁ። ለምንድነው ኤፍሬም ማይያዘው እስካሁን ድረስ? ለምንድነው ነሩታ ተይዞ እንትን ማይባሉት? አብርሃም ምን እየሰራ ነው? ምንድነው የሱ ሐሳብ ምንድነው? አብርሃም አሁን ምንድነው? ወይም እኮ አሁን እኮ እሱ ምንድነው ታውቃላችሁ? አሁን አብርሃም እያሰበ ያለው ወይ ጥላኝ ሄዳ ይሆናል ነው የአብርሃም ማስተሳሰብ። ጥላኝ ሄዳ እነሱን ከከሰስኳቸው በኋላ ሌላ ደግሞ ችግር እንዳይመጣ ነው። የፈለገ ነገር ይምጣ አብርሃም የወሰዱብህ ሄርሜላን እነዚህ ናቸው ራሳቸው የቀድሞ ሚስትክና ወንድምህና ጓደኛ ተብየው ካጂዎች ናቸው። ባለፈው ይቅርታ ብሎክም ክደውካል። ከሀጂ ሰዎች ጋር መነጋገርም የለብም መገናኘትም የለብም። አብርሃምን ራሱን ያጠቁታል። ቤተሰብ አብርሃምን ራሱ ወንጀለኛ ለማድረግ እነሱ ዙሮ አብርሃምም ሄርሜላም ወንጀሉ አብርሃምም ማናት ሄርሜላም ሳትያዝ አብርሃምን ወደ ወንጀል ውስጥ ሊከቱት ነው የሚፈልጉት እነሱ። ገብቷቸዋል ወይ? ሲደባደብ ወይ የሆነ ነገር ሲያደርግ ምናምን በቃ ይሄን እንትን አድርገው እሱን ወንጀለኛ ለማድረግ ነው ያሰቡት። አብርሃም ደግሞ በአሁኑ ሰዓት መጠንቀቅ አለበት። ለአብርሃም ራሱ ከባድ ችግር ይመጣበት። አሁን ቢከሱ ራሱ ቤተሰቦቻቸው ለአብርሃም መክሰስ ይችላሉ። አንደኛ ነገር እቺ ሴት ከሱ ጋር ነበረች ብዙ ጊዜ ከማንም ከሱ ጋር የምትገናኘው። ገብቷቸዋል? በቃ እህቴ አሁን የሄርሜላ እናት አብርሃምን ነው ልጄን አምጣ እያሉ ያሉት። እሺ አብርሃም እኮ ጭንቀት ውስጥም ላይ እኮ ነው ያለው። አብርሃም የሚያግዘው ሰው እንኳን የለም። ሁሉም በየተራ ሙድ እያዘበት ከወንድም ጭምር ማለት ነው። ቆሻሻ ነው ወንድሙ። በጣም ነው የሚያናደው። እግዚአብሔርን ነው የምላችሁ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።